በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ መጽሐፈ አርጋኖን በታላቁ ጻድቅ አባ ጊዮርጊስ ዘጋስጫ በተገለጸ የእመቤታችን ድንቅ ተአምራታዊ ኃይል የተገኘ ሰማያዊ መጽሐፈ ጸሎት ነው። እንደሚታወቀው የዚህ መጽሐፈ ጸሎት ባለሙሉ መብት የሆነው የደብረ ባሕሪ አባ ጊዮርጊስ ዘጋስጫ ገዳም ነው። መጽሐፈ አርጋኖን መጽሐፈ ገድሉን ሲነግረን ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ በተባለው መጽሐፍ ቅዱሳዊ ቃል መሠረት ቅዱስ አባታችን ጻድቁ አባ ጊዮርጊስ ዘጋስጫ አዲስ የምስጋና መጽሐፍ ይጽፍ ዘንድ ጀመረ። ነገር ግን ጻድቁ አባ ጊዮርጊስ ዘጋስጫ የጻፈውን ሁሉ በማግስቱ ከጠራዙ ላይ ጠፋበት። 3-4 ቀን መላልሶ ቢጽፈውም የጻፈበትን ጥራዝ ብቻ እንጂ ጽሑፉን ሊያገኘው አልቻለም። በዚህ ጊዜም እመቤቴ ሆይ እባክሽን ግለጭልኝ እያለ ተማጸነ። እመቤታችንም ልመናውን ተቀበለች። በመንፈቀ ሌሊት ወደ ቤተ ክርስቲያን ሲሄድም ቅዱሳንን አስከትላ በእጇም እንደ ፀሐይና ጨረቃ የሚያበራ መጽሐፍን ይዛ መጥታ ሳትጠይቀኝ ስለምን መጽሐፍ ጀመርክ አለችው። እርሱም ደስ የሚያሰኝሽ መስሎኝ ነውና ይቅር በይኝ አላት። እመቤታችንም ከሰማይ ኃይልን እስክትለብስ ድረስ ታገስ እንጂ ልጄ ኢየሱስ ክርስቶስ ይገልጥልህ ዘንድ ፈቅዷል ስትለው በላዩ ላይ መንፈስ ቅዱስ መላበት። ልቦናውም እንደ ፀሐይ አበራ፣ ምስጢራት ሁሉ ተገለጹለት። እነሆ በእመቤታችን አማላጅነት በልዑል እግዚአብሔር ፈቃድ ይህን ተአምራታዊ ኃይል የተመላ መጽሐፈ አርጋኖን ጻፈ። ከሁሉ አስቀድሞ የመጽሐፈ አርጋኖን ጣዕመ ምስጢር የተረዱ መንፈሳዊ ንጉሥ አፄ ዳዊት የመጀመሪያውን መጽሐፈ አርጋኖ በቀለም ወርቅ እንዲጻፍ አስደረጉት። አባታችን ጻድቁ አባ ጊዮርጊስ ዘጋስጫ ዜማት በተባለ ስፍራ እንደሚገኝ እመቤታችን በነገረችውና ኅብሩንም ባሳየችው የከበረ የቀለም ድንጋይ የወርቅ ቀለም ቀምሞ አስጌጠው። እምኩሉ ድርሳናት ዘተናገርክዎሙ ይጥዕም ወይትለዓል። ልቦናዬን መንፈስ ቅዱስ አነሳስቶኝ ከተናገርኳቸው ውዳሴያት ሁሉ መጽሐፈ አርጋኖ ጥዑም ነው ሲል ታላቁ ሊቅ ጻድቁ አባ ጊዮርጊስ ዘጋስጫ የተናገረው በከበረ መጽሐፈ ገድሉ ምዕራፍ 5 አንቀጽ 11 ላይ እንመለከታለን። እነሆ ገቢው ለደብረ ባሕሪ ጻድቁ አባ ጊዮርጊስ ዘጋስጫና ለቅዱስ አቡነ በጸሎተ ሚካኤል አንድነት ገዳም ይውል ዘንድ በገዳሙ ፈቃድ ይህ መጽሐፈ አርጋኖ ታተመ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችንን ማመስገኛ ጸሎተ አርጋኖን ዘዕሩግ ምዕራፍ 1 ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግንሃለሁ። እመቤታችን ስለ አንቺም የውዳሴ ዜና በዓለም ሁሉ ተሰምቷልና መንፈስ ቅዱስ እንደተናገርሽ እንዲህ ስትይ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። በእውነት ብፅዕት መባል ይገባሻል። በእውነት ምስጋና ይገባሻል። የእግዚአብሔር እናቱ ሆነሻልና በእውነት መደነቅ ይገባሻል። ዓለምን ሁሉ በመሃል እጁ የያዘን ፈጣሪን ወልደሻልና በእውነት ብፅዕት መባል ይገባሻል። ለእውነተኛ ፀሐይ መውጫ ሆነሻልና በእውነት ምስጋና ይገባሻል። አጥቢያ ኮከብ ምስራቅ ሆነሻልና በእውነት መደነቅ ይገባሻል። ለጥምቀት ልጆች መመኪያ ሆነሻልና በእውነት ብፅዕና ይገባሻል። ለሃይማኖት መሠረት ጽናት ሆነሻልና በእውነት ክብር ይገባሻል። ከኪሩቤል ይልቅ ክብር ገናናነት ላንቺ ይገባል። ከሱራፌልም ውዳሴ ከመላእክትም እልልታ ከመላእክት አለቆችም ዝማሬ ላንቺ ይገባል። ከነቢያት ትንቢት ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን
መባልን ከመሃይምናን እመቤታችን መባል ከክርስቲያን ሁሉ አንደበት የመድኃኒታችን ቀንድ መባል ላንቺ ይገባል። ከመሲሐውያን ነገሥታት አፍ ንግሥናችን መባል ከልዑላንም መላእክት በላይ ከፍ ከፍ መባል ከታችኞችን ፍጡራን ለአንቺ መገዛት ይገባል። እንግዲህ አንቺ ከተራሮች ከፍት ያለሽ፣ ስለ አንቺም እንዲህ እላለሁ፣ ከፀሐይ ብርሃን ከጨረቃ ድምቀትም አንቺ ትበልጫለሽ። ስለ አንቺም እንዲህ እላለሁ፣ ከአርዮብ መልክ ከመብረቅም ብርሃን አንቺ ታበሪያለሽ። ስለ አንቺ ደግሞ እንዲህ እላለሁ፣ በሰማይ ካሉ ትጉሃን መላእክት ትከብሪያለሽ፣ ከመናብርትም ከሥልጣናትም ትቀደሻለሽ። ስለ አንቺም እንግዲህ እንዲህ እላለሁ፣ መልኩ አስተያየቱ ልዩ ልዩ ከሚሆን አበባ ፍሬ ይልቅ አንቺ ትሻላለሽ። አሁንም ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ በምሕረት አስበኝ። በመስቀል ላይ በምስማር ተቸንክረ ሳለ የቀኙን ወንበዴ እንዳሰብከው አቤቱ በምሕረት አስበኝ። ስለ ንጹሕ አቤል ደም አማላጅነት፣ ስለ ሰው መሆንን ትንቢት ምስክርነት፣ ስለ ሞቱት ሰማዕታት አማላጅነት አቤቱ አስበኝ። በጠራ ወርቅ ምንጭ ወንጌልህን ለማስተማር ስለ ጴጥሮስና ጳውሎስ ደም መፍሰስ አማላጅነት አቤቱ በምሕረት አስበኝ። በአንተ ዘንድ የተወደደ የድንግልናው መዓዛ እንደጣፈጠ ሽቶ በካህናት ራስ ላይ ስለተቀላቀለው ስለ ዮሐንስ ወልደ ነጎድጓድ አማላጅነት አቤቱ በቸርነት አስበኝ። ስለ ሐዋርያት ደም፣ ስለ ስጋዊ ምስክርነት፣ ስለ ፈሰሰው አማላጅነት አቤቱ በይቅርታ ብዛት አስበኝ። ስለ ማዋያነ ሰማዕታት ደም፣ ስለ ስምህ ምስክርነት አማላጅነት አቤቱ በይቅርታ አስበኝ። ስለ ደከሙልህ ብሩካን ጻድቃን ገድል አማላጅነት አቤቱ በምሕረት አስበኝ። ስለ ተመረጡት ደናግል ንጽሕና አቤቱ በቸርነት አስበኝ። ስለ ኪሩቤልና ስለ ሱራፌል ስለ ትጉሃንም የመላእክት ማኅበር እሳቸውም ያለ ርኩሰት ንጹሐን ያለ ሐኬትም መዘምራን አቤቱ በምሕረት አስበኝ። አንተን ስለ ወለደች ቅድስት ድንግል ማርያም ስለ ከበረች ቡርክት ልዕልት የተመረጠች ንጽሕት ድንግል አማላጅነት ስለ ቅድስናዋ ስለ ድንግልናዋ መዓዛ ከፍጥራን ሁሉ ይልቅ ስለ ወደድከው ውበቷ ደምግባታና ንጽሕናዋ የሕይወት የመድኃኒት መጀመሪያ ናትና የንጽሕና የቅድስና መሠረት የዓለም ሁሉ ጌጥ ፈርጥ የፍጥረትን መመኪያ ዘውድ ከዚህም እስከ ሰማይ የምታደርስ ምስል አላትና ከዚህ ዓለም ጥፋት ገደል ሰዎች ሁሉ የሚሸጋገሩበት ድልድይ መንግሥተ ሰማያት የምንገባባት ደጅ ከአመፀኞችም ከወንጀለኞችም ጦርነት ከክፉዎችም ወገኖች ጸብ ክርክር ከሚያባሩን የምንድንባት አምባ መጠጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦሮች ከወጥመዱም የምንድንበት የሃይማኖት ቅጥር በአበባዋ በጎ መዓዛን የምናገኝባት ከፍሬዋም የምንመገብባት ከጫፎቿ በታች የምናርፍባት የገነት እንጨት ናት። በክብሯና በገናንነቷ የምንመካባት ንግሥት በልዕልናዋም ደስ የምንሰኝባት ቅዱስ ምስጢርን የሚፈራባት መሠዊያ ለእግዚአብሔር በጎ መዓዛ የሚሸትባት ሽቱ ናት። ለእስራኤል ቅዱስ ንጹሕ ምስጢር የሚሠራባት ቅድስት ጠረጴዛ ከውስጧም ከአፋም በወርቅ የተለበጠ የሙሴም ኪሩቤል በላይ የሚጋርዱባት ታቦት ሳትተከል ውሃ ሳትጠጣ በእስራኤል በትሮች መካከል ለምልማ አበባ የተገኘች የአሮን በትር ናት። ከሲና ምድረ በዳ እስከ ቃዴስ በርኔ የእስራኤል ልጆች ከበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመር የቴምር ውሃ የተቀዳባት የወርቅ መቅጃ ናት። ድርብ ከተከረረ ከጥቅ ፈትል የተሠራች ድንኳን
የአሮን የክህነት ልብስ ሰማያዊ ቀይ ቀለም ከከበበው ከጠለቀው ቀይ ቀለም ግምጃ በዙሪያም እንደ ሮማን ያለ የወርቅ ሻኩራ ያለባት በውስጧም ዕጣን የተቀላቀለው ፍም የሚያንጸባርቅ ስሂን ቅንዓት የልብን ውሃ በውስጧ ያለባት የወርቅ ማዕጠንት አንቺ ነሽ። 7 ማብሪያ ያላት በየሦስቱ መያዣዎች 7 መፍሰሻ በራሷ ላይ ለነበሩ ማብሪያ የነበረባት የወርቅ መቅረዝ አንቺ ነሽ። በእግዚአብሔር ጣቶች የተጻፉ 10 ቃላት በውስጡ ያሉባት የመሐላ ጽላት አንቺ ነሽ። በላዩዋ የበረከት ጠል የወረደባት የጌዲዮን ግምጃ አንቺ ነሽ። የእግዚአብሔር ምስጋና መዝሙር የሚዘመርባት የዳዊት መሰንቆ አንቺ ነሽ። ከንጽሕና ጋር ሙሽራ ከድንግልና ጋር እናትነት ከጥፋት ድን ዘንድ ለምኝልን። የዚህ ዓለም ዘመኖች የሚያስጠሙ ማዕበልና ሞገድ ሆነዋልና በመንፈስ ቅዱስ ክንፍ የሚጋርዳት ርኩሰት የሌለብሽ እናት ሆይ መመለሴ ወደ ሰንካላው መንገድ ወደ ጉድጓድ ጎዳና እንዳይሆን ልጅሽ ወዳጅሽ ኢየሱስ ክርስቶስን ለምኝልን። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽ እሳትንም በሥጋ የወሰንሽ ድንግል እኔ ኃጢአተኛውን አማልጅኝ። ሥጋችንም እንደ ሰም ከሚያቀልጠው ከሥጋዊ ፈቃድ እሳትነት አድኝ። እመቤቴ ድንግል ማርያም ሆይ የመልክ ቀጸላ የመሃይምናን አክሊል የሙሽርነት ጌጥ የቅዱሳን ሽልማት ሆይ ከዘመናት ማዕበል ሞገድ አድኝ። በጸሎትሽም ጸጥ እንዲል አድርጊው። የዓለም ሁሉ መመኪያ ድንግል እናቴ ሆይ ከሚያሰጥመው ከአመፀኛው አፍ በደም ከሰከረች ምላስም አድኝ። መንፈሳዊት መርከብ ሆይ ድንግል ከክፉ ዘመን መከራ አድኝ። የሁላችን መመኪያ የመድኃኒት ሽቶ ብልቃጥ ያለ ርኩሰት ሙሽራ ሆይ ከቀን ወራሪ ከሌሊት ሰባሪ አድኝ። የሕይወት የመድኃኒት ድልድይ የመዳን መሰላል ሆይ ከዚህ ዓለም ባሕር ማዕበል ሞገድ አድኝ። ከባሕር ጠልቆ ከገደል ወድቆ ከመሞትም አድኝ። አሁንም ዓለም የሚደርስበት መልካምን ሁሉ አድርሽኝ። ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊ። የደናግል መመኪያቸው የቅድስናቸው አክሊሎይ እኔ ከኃጥአን ሁሉ ልቅ የረከስኩት አንቺን በመውደድ በልጅሽ በወዳጅሽ በባሕሪ አባቱ በአብ በባሕሪ ሕይወቱ በመንፈስ ቅዱስ ከማመን በቀር ሌላ ትሩፋት የሌለኝን ይቅር በይኝ፣ ይቅርም አሰኝኝ። ከእኔ ከኃጢአት ፍዳ የሚበዛ ለሰው የኃጢአት ፍዳ ስድብ ሽሙጥ የለበትም። ከመላእክትም ከሰውም ቢሆን ከንጽሕናሽ ምስጋና የሚበዛ የሚበልጥ የንጽሕና ምስጋና የለም። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በላይ የሚመጣውን ዕዳ በንጽሕናሽ ክፈይልኝ። አምላክን የወለድሽ ቅድስት ድንግል ማርያም ሆይ የእግዚአብሔር ልጅ የወለድሽ ንጽሕት ክብርት ሆይ እውነተኛ ፀሐይን ያስገኘሽ የተመረጥሽ ድንግል ሆይ ምን ብዬ ጠራሻለሁ? በምንስ ምሳሌ መልስልሻለሁ? ኪሩብ የያዘው ዙፋን ነሽ፣ ነገር ግን ከእርሱ አንቺ ትሻያለሽ። ኪሩብ ሲኦል ከመውረድ አላዳነኝም፣ ከሰይጣንም ቀንበር በታች ከመገዛት አላዳነኝም። ነገር ግን በኪሩቤል ላይ የሚቀመጥ የእግዚአብሔር ስሙ ይክበር ይመስገን። አደፍ ጉድፍ የሌለብሽን ንዕት ክብርት የብርሃንን እናት ትሆኚ ዘንድ መርጦሻልና ርኩሰት የሌለብሽ የተመሰገንሽ የዓለም ሁሉ ጌታ እናት እንግዲህ ምን እልሻለሁ? ሰማይን እልሻለሁ። ነገር ግን ከእርሱ አንቺ ትበልጫለሽ። በስተ ምስራቅ በኩል ቀድሞ እግዚአብሔር ከተከላት ኤዶም ከተባለች ገነት እንዳልወጣ በሰማያት ስለ እኔ አልለመኑምና
ከሰማየ ሰማያት ዘንበል ብሎ ወደ አንቺ ወርዶ ከአንቺ ሰው ሆኖ ማኅተመ ድንግልናሽን ሳይለውጠው ለተወለደ ክርስቶስ ክብር ምስጋና ይግባው። ስሙም ክቡር ምስጉን ይሁን። ከተወለደም በኋላ በሕቱም ድንግልና ኖርሽ። ሥርዓትሽም ከሰው ሥርዓት ሁሉ ልዩ ነው። ከዚህ ቀደም ያልሆነ ከእንግዲህም የማይሆን ነው። የድንግልናሽን ምስጋና መናገር የሚችል ምን አፍ ነው? ምንስ አንደበት? ምን አነጋገር ነው? ምስጋናሽን ለመስማት የሚቻለው ምን ጆሮ ነው? ከምስጋናሽ ወደር ከፍጻሜው የሚደርስ ምን ልቡና ሐሳብ ነው? አንድ ሰከንድ እንኳን የድንግልናዋን መዝጊያ ያልከፈተባት ዘላለም ተዘግታ የምትኖር ደጅ ሆይ፣ ሕዝቅኤል አያት የምሥራቅ ደጅ ከኃያላን ጌታ በቀር በውስጧ የገባ የለም። በመግባቱ በመውጣቱ አልተከፈተችም። የድንግልና አበባ የምታብብ የንጽሕናን ፍሬ የምታፈራ ነባቢት ገነት ሆይ፣ እርሷን ለመትከል ውሃም ለማጠጣት የደከመ የለም። የመለኮት ምንጻፍ የተነጸፈብሽ ንጽሕት አዳራሽ ሆይ፣ የንጽሕና ሙሽራ ቤት ርኩሰት የሌለበት የመንፈስ ቅዱስ ሰርግ ቤት ሆይ ይቅርታ አሰጪ። ከእሴይ ሥር የተገኘች የወይን ሐረግ፣ ከዳዊት ግንድ የበቀለች በትር፣ ከእርሷም አበባ የወጣ ይኸውም የቅዱሳን መዓዛ ኢየሱስ ክርስቶስ ነው። ርኩሰትን ለማንጻት ኃጢአትንም ለማጠብ የሚመነጭ የሕይወት ውሃ መቅጃ የክብር ምንጭ ሆይ፣ ለሥላሴ መስገድን ለምእመናን የምታስተምር የሃይማኖት መሠረት የእምነት መጀመሪያ፣ ከማይታዩ ረቂቃን መላእክት ከነፋሳት ይልቅ ረቂቅ የሆነ የማይታይ በባህሪ የተሰወረ አካላዊ ቃል ከእርሷ የተገለጸ ንጽሕት ሰፊ የተድላ ደስታ መጋረጃ ሥጋዋን ባይጋርድ ባልታየም ነበር። ከእርሷም የትስብእትን ድርብ በፍታ ባይጎናጸፍ ባልተገለጸም ነበር። ለዘላለሙ የማትፈርስ የማትወርቅ ጸንታ የምትኖር አዳራሽ፣ ለዘወትርም አጥሯ ቅጥሯ የማይፈርስ የሥጋዊ ነገር ማይበር ሞገድ የማያነቃንቃት የሥጋዊ ፈቃድም ነፍስ ኃይል የሚያዘንብላት መርከብ፣ ለአዳምና ለልጆቹ ቤዛ የሚሆነውን የሕይወት መድኃኒት መሥዋዕትን የምትሸከም መሠዊያ ነሽ። እመቤቴ ድንግል ሆይ በብዙ ማረፊያ ካናፋት እሳታት ይልቅ የፍቅርሽ እሳትነት በሰውነት አዳራሽ ይሟሟቃል። ከእርሱ ይልቅ የፍቅር እሳትነት በሰውነትሽ አዳራሽ የበዛ ትርፍርፍ ያለ ይሆን። አንቺ ከወደድሽኝ ልጅሽ አይጠላኝምና፣ ልጅሽም ከወደደኝ በኃይልም ቢሆን በሹመትም ቢሆን በንግግርም ቢሆን በኑሮም ቢሆን በሥራም ቢሆን በሁሉም የሚጠላኝ የሚቃወመኝ የሚያቸነፍነኝ የለም አይኖርምም። ነቢዩ ኢሳይያስ እንደተናገረው እንዲህ ሲል እግዚአብሔር አምላካችን ከእኛ ጋር ከሆነ ማን ይቃወመናል? ቀድሞ እንደተናገርኩት አሁንም ደግሞ መልሼ እናገራለሁ እንዲህ ሲል ሰማይና ምድር የሚያወስኑት በአንቺ መወሰኑ እጹብ ድንቅ እላለሁ። እመቤቴ ከሞት ባርነት ያዳንሽኝ የአብ በኩር ልጁ ከአንቺ ሥጋ በመልበሱ ነው። አሁንስ ወደ ማን እጸልያለሁ? ወደ ማንስ እማልዳለሁ? ወደ ማንስ እማልዳለሁ? ለሰው ልጆች ሁሉ ጸሎታቸው መውረጃ መሰላል ይሆንሽ ካንቺ በስተቀር። ጸሎቴ በአንቺ ወደ ስሉስ ቅዱስ መንበር ታድርግ። በአየርም ቢሆን በረጅሙም በሰማይ ዳርቻ በእሳት ደመና የተቀላቀለ የብርሃን መጋረጃ የሚያደናቅፋት የሚከለክላትም አይኖር። ዓለምን እንደ ጽርሃ እንደ ዕንቁ በእጁ መሃል በያዝ በልዑል እግዚአብሔር በዙፋኑ ዙሪያ የሚቆሙ በካህናተ ሰማይ በማዕጠንታቸው ጽርሃ ውስጥ የተቀላቀለች ትሁን።
ኃጢአቴን ያቃጥል። ቁስለ ኃጢአቴንም የሚያጠብ የፈውስ የምህረት ምንጭ ይቅዳልኝ። ስለ ልመናዋም ከአንደበት የወጣች አንዲት ቃል ለግዳጅ የማትረባ የማትጠቅም በጌታ ዘንድ የተወደደች ትሆንልኝ። የፍጥረቱንም ሁሉ ጸሎት የሚሰማ በልዑል እግዚአብሔር ፊት ደግሞ የተቃና የሰመረችም ትሁን። ልመናዬም ያለ ዋጋ አትቅር። የተመኘችውን ሳታገኝ ራቁቷን አትመለስ። የአንቺ ኃይለ ቃል በእኔ አንደበት አሸናፊ እግዚአብሔርን ይጥራው። በልቦናዬ ያለው ግዳጅ ሁሉ ለመፈጸም የልመናዬን ዋጋ ለመስጠት ሁሉን የሚችልና ሁሉን የሚያጽናና መንፈስ ይውረድ። እንግዲህ ማናቸውን ደጅ አንኳኳለሁ ከቤትሽ ደጅ በስተቀር? ይኸውም መሃይምናን የሚጸልዩበት የስምሽ መኖሪያ ነው። ከቤትሽም በገባሁ ጊዜ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ መድኃኔ ዓለም ሆይ የስምህ መኖሪያ ወደምትሆን ወደዚች ቤት መግባቴን ለሕይወት፣ ለደህንነት፣ ለሰላም፣ ለደስታ፣ ለጸጋ፣ ለክብር፣ ለባለሟልነት፣ ለሰው ፍቅር ብሩህ ለመሆን አድርግልኝ። አቤቱ አምላኬ ሆይ ምንም ስለ ኃጢአት የተዘጋ ቢሆን የምህረትን ደጅ ክፈትልኝ። አቤቱ ፈጣሪ ሆይ ስለ በደል የተከፈተ ቢሆንም የቁጣህን ደጅ ዝጋልኝ። አንተ እንዲህ ብለሃልና የሻ ሁሉ ያገኛል፣ ያንኳኳም ይከፈትለታል። አቤቱ ይቅርታህን ፈለግሁ እንዳገኝም ስጠኝ። አቤቱ ጌታ ሆይ የምህረትን ደጅ አንኳኳው፣ እንድገባ ክፈትልኝ። ምንም ቸርነትህ ባስቆጣት ባበሳጫትም መሐሪት ዓይንህ ትመልስልኝ። ይቅርታ የተሞላች ቀኝህም ትደግፈኝ። የቁጣህን ጽዋ በላይ አታፍስ፣ ለጥፋትም የተዘጋጀውን የኃጥአንን በትር በላይ አታንሳ። በእውነት ገሥጸኝ፣ በይቅርታህም ጎብኘኝ እንጂ። አቤቱ የኃጢአቴ ቁጥር አትሰብ፣ የተጻፈውንም ፋቅልኝ፣ ያልተጻፈውን ደግሞ አታስበው። ከትሩፋት ግን ጥቂት ብሠራ የሰናፍጭ ቅንጣት ያህልም ቢሆን ወይንም የእሳት ፍንጣሪ ያህል በቸርነት አብዛው። አቤቱ በሕይወት መጽሐፍ የተጻፈውንም አትደምስሰው፣ ያልተጻፈውን በማይጠፋው በማይደመስሰው በቅዱሳን መጽሐፍ ጻፈው። በእኔ የደለበችውንም የዕዳ በደል ደብዳቤ ወደ ምሕረት ጥልቅ ባሕር ጣላት፣ ወርውራት። አቤቱ የይቅርታህን የማይበል ሞገድ ያስጥማት። የስሟም አጠራር ለዘላለም እንዳይኖር ጽሕፈቷንም እጠብ፣ ሰርዛት። አቤቱ ቸር ሰው ወዳጅ ለሆነ ለአብ ለባሕርይ አባትህ ይቅር ባይ ለሆነ መንፈስ ቅዱስ ለባሕርይ ሕይወትህ ለአንተም ክብር ምስጋና ይገባል ለዘላለሙ በእውነት ያለ ሐሰት አሜን። የተድላ መፍሰሻ በምትሆን እናትህ በጸሎቷ ለሚያምኑ ጸጋ ክብር ኃይለ ባልነት ይገባቸዋል። የድሆች ልጅ ስትሆን ኪሩቤያዊ ሰረገላ ምስላ ለተሸከመች ለእመቤታችን ጸጋ ክብር ኃያልነት ይገባል። አሁንም እንግዲህ ቅድስት ድንግል ማርያምን እናመስግናት እናድንቃት እንዲህ እያልን በየጊዜው ሁሉ ንጽሕት ሆይ በየሰዓቱም አደፍ ጉድፍ የሌለብሽ በመጽነስም ቢሆን በመውለድም ቢሆን በአራስነትም ቢሆን ንጽሕት ነሽ። ቅድመ ወሊድ፣ ጊዜ ወሊድ፣ ድኅረ ወሊድ ማኅተመ ድንግልናሽ ያልተለወጠ እናት ለብላቴናው ልጅሽ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ከሰውነትሽ በድንግልና ወተትን ያስገኘሽ ፍጽምት ድንግል ነሽ። ለቁርባን ያማረ የተወደደ ስንዴን የሰጠች ሳይዘሯትም የምታፈራ ንጽሕት እርሻ አንቺ ነሽ። እርሷም ሳያጠጧት የለመለመች የወይን ሐረግ ለባለ ድህነት መጠጥ ሊሆን ፍሬ በረከት ክርስቶስ ካንቺ ተገኘ። የጌዲዮን ብዝት ግምዣ በድንግል ትመሰላለች።
ምድር ሁላ በመላዋ ደረቅ ስትሆን እርሷ ብቻዋን በዝናም ካፊያ ርሳ ለምልማ ተገኝታለችና ጠሉን ለመቀበል ሌሎች ሴቶች ብቁ አይደሉምና በሌሎች ሴቶች ያጠል አልወረደም። እመቤታችን ግን ከእግዚአብሔር አብ የተላከውን አማናዊ ጠል ጌታን በማኅፀኗ ተሸከመች። ከዝናሙም ካፊያ ምድር ሁላ በመላዋ ለምለም ስትሆን ግምጃይቱ ግን ደረቅ ሆና ተገኘች። ሴቶች ሁሉ በተለመደ በወንዶች ዘር ሲጸንሱ፣ ድንግል ማርያም ግን የሴቶችን ልማድ የወንዶችን ዘር አላገኛትምና ድንግል ግን በሥርዓት ከሴቶች ጋር አልተባበረችም። መጽነሷ ልዩ ሆነ፣ መውረዷም ደግሞ ልዩ ነው። የወርቅ ጎሞር በወርቅ ተመሰለች። እንደ አራሾች ሥርዓት በአውድማ ያልተዘራውን እንጀራ ትሸከማለችና የአሮን በትር በድንግል ተመሰለች። ሳይተክሏት ለምልማ ውሃ ሳያጠጧት አበባ ተገኝታለችና ድንግል እነሆ ይህች ነቢዩ ዳንኤል ስለ እርሷ አሰምቶ ተናገርላት እንዲህ ሲል ልጄ ወይ ስሚ፣ ጆሮሽንም አዘንቢ፣ ሕዝብሽና የአባትሽንም ቤት እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። ነቢዩ ኢሳይያስ ስለ እርሷ የጮህላት ድንግል ይህች ናት እንዲህ ሲል ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ትለዋለች። ሕዝቅኤል ስለ እርሷ ትንቢት የተናገረላት ድንግልም ይህች ናት እንዲህ ሲል በታላቅ እጹብ ድንቅ ማኅተም የታተመ ደጅን በምሥራቅ አየሁ፣ ከኃያላን ጌታ በቀር የገባበት የለም። እርሱ ግን ወደ እርሷ ገብቶ ወጣ። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ይህች ናት። ነቢያት የፈለጓት፣ ሐዋርያት ያደነቋት፣ የደናግል የሰማዕታት ማኅበር ለእርሷ ይገዛሉ። ድንግል ሆይ በመሃይምናን ሁሉ አንደበት የስምሽ አጠራር እንደምን ይጠማል! ድንግል ሆይ የገናንነት ምስጋና እንዴት ያምራል! ንጽሕት ርግብ ሆይ ከፀሐይ ከጨረቃ ከከዋክብት ብርሃን ይልቅ የሚያምር የመልክሽ ደም ግባትሽ እንዴት ያማረ የተወደደ ነው! የምስጋናሽ ዝማሬ ማህሌት ምን ያክል ይወደድ! ለሚሰማው እጅግ ያማረ የተስማማ ነው። መሰንቆ ለጆሮ እንዲያምር እንዲስማማ የሙሽራይቱ ጌጥ ለአፍ ማማር የአፍንጫውን ሽቱ የወይን ወለላ ለልብ ያማረ የተስማማ እንደሆነ ውዳሴሽም እንዲሁ ያማረ የተስማማ ነው። ድንግል ሆይ ክብርሽና ገናንነትሽን መናገር እጅግ ያማረ እጅግም የተወደደ ነው። የአበባዋን መልክ የማይጠወልግ የማትደርቅ ንጽሕት ተክል ሆይ የማትጠወልግ የሕይወት እንጨት የእሸቷ ፍሬም የማይረግፍ የማትሰበር የክህነት በትር የቅዱስ ምስጢር አገልጋዮች ካህናት የሚመረኩዟት ምዕመናን የሚጠጉባት ሕንፃ ዘወትር ዝግጁ የሆነች የማትነወጽ የሃይማኖት መሠረት ብል ነቀዝ የማያበላሻት ሌባ የማይሰርቃት ማዕበል ሞገድ የማይገርፋት መርከብ በውስጧም ዋናተኛ ቀዛፊውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም በቅዱስ ወንጌል በቀዛፊዎቹ በሐዋርያት ዓለምን ሁሉ ከኃጢአት ማዕበል ሞገድ የሚያሻግር ነው። የመርከቢቱ ምሰሶ ግን ከሁሉ በላይ የሚሆን አብ ነው። የባሕሩም ጸጥታ መልህቁ የድንግልና መርከብ እንዳትሰበር የሚመግባት የመንፈስ ቅዱስ ኃይል ነው። የሥጋዊ ፈቃድ ሙሽራ አይደለሽ፣ የመንፈሳዊ ሙሽራ ርግብ ሆይ በመመረጥ ማኅተም የተጌጥሽ የተሸለምሽ ነሽ።
የሐሰት ረግጃ በሚሆን በኃላፊው ወርቅ ሽልማት ጌጥ አይደለም። ሥጋዊንም ፍቃድ በሚያመጣው ዋጋው በበዛ ዕንቁም አይደለም። የንጽሕና ቀሚስ የማትጠልቅ የብርሃን መጎናጸፊያ የምትጎናጸፍ ንግሥት ቁልፏ ሳይከፈት በውስጧ የሕይወት ውሃ የተቀዳባት የተቆለፈች የክብር ምንጭ በአዲስ ሥርዓት የሆነው ደጇ ሳይከፈት ፍሬዋ የተለቀመ የተዘጋች ተክል ቦታ ገልጾ ሊያነባት የሚችል የሌለ የታተመች መጽሐፍ ባለቆች ለአለቃ ለሚሆን በነገሥታትን ላይ ለሚነግስ ማደሪያ የምትሆኚ ኪሩባዊት ሰረገላ የመለኮት አትሮንስ የእሳቱ ነበልባል የተሸከምሽ ሥጋዊት ዙፋን የሰማይ ሁለተኛ ሰማይ እውነተኛ ፀሐይን የወለደች እርሱም ጨለማውን ያራቀ ያስወገደ የቅዱሳን ብርሃን ነው። ዝናማት ያላበቀሉትን አየራት ያላሳደጉትን የሰማዩን እንጀራ ያስገኘች ቤተልሔማዊት መሶብ ሆይ ነቢይ ሙሴ ያያት እንጨቱ ሳይቃጠል እሳቱ ሳይጠፋ የእሳቱን ነበልባል የተሸከምሽ ጸጳጦስ ሆይ የዚህም ምሳሌ ትርጓሜው ሚጠት ውላጤ ሳይኖርበት ጌታ ከአንቺ የነሳውን የመወለድ የትስብእት ምሳሌ ነው። የትንቢት ምንጭ የምስጋና መፍሰሻ የደስታና የሐሴት መቅጃ ነሽ። የነቢያት ጌጣቸው የሐዋርያት አክሊላቸው ደናግል መነኮሳት መመኪያቸው ሰማዕታት እናታቸው የመላእክት እህታቸው ከሱራፌል የተወዘወዘ የቅዱስ ምስጢር ጽንሐ የኪሩቤል የዕጣናቸው መዓዛ የማይተኙ የማያንቀላፉ ትጉሃን የሰማይ መላእክት ሁላቸው የሚያመሰግኗት በየነገዳቸውም ስለ ልጇ ክብር ጌትነት ገናናነት ይገዛሉ። መላእክት በሥርዓታቸው የመላእክትም አለቆች ባኗኗራቸው አጋዕዝት በገናንነታቸው ይገዛሉ። ሥልጣናትን በክብራቸው መናብርትን በከፍታቸው ለድንግል ማርያም ለኢየሱስ ክርስቶስ ይገዛሉ። ኃያላን በየወገናቸው ሊቃናት በየሹመታቸው በምስጋናቸው ሱራፌል ኪሩቤል በቅዳሴያቸው ይገዛሉ። ወደ ዙፋኑም የቀረቡት የተጠጉትንም በክንፋቸው ፊታቸውን ይሸፍናሉ፣ ከእርሱ የሚወጣው እሳት እንዳያቃጥላቸው። በዙፋኑ ዙሪያ ከበው የሚቆሙትም ሱራፌል ይጮኻሉ እንዲህ እያሉ አሸናፊ እግዚአብሔር የሰራዊት ጌታ ቅዱስ ክቡር ምስጉን ልዩ ሆነ። ምስጋና ምድርን ሁሉ መላ። ሳያቋርጡ በምስጋና ይጮኻሉ። ምስጋናም በተሞላ ሰላም አንዱ ለአንዱ ሁለተኛውም ለሌላው ይመልስለታል። በአኗኗር የከበሩ ቅዳሴንም የተሞሉ እንስሶች ፊታቸው 4 ነው፣ ክንፋቸውም 6 ነው። ከእሳት የተሰራው ዙፋን ተሸክመው ቅድመ ዓለም ለነበረ ኋላም ዓለምን አሳልፎ ለሚኖረው ይሰግዳሉ። እነዚህ አለቆች የወርቅ ማዕጠንትን የያዙ የብርሃን ሞጣይት የለበሱ ናቸው። አክሊላቸውም እንደ በረዶ ነጭ ነው። እርሳቸውም ከበጉ ፊት ይሰግዳሉ እንዲህ ሲሉ ጌታ ሆይ ምስጋና ክብርም ችሎታም ትቀበል ዘንድ ለአንተ ይገባሃል። ዕጣንን እየተመላ የወርቅ ማዕጠንት ይዘው ለመለኮትነቱ እጅ መንሻን ያቀርባሉ። ይኸውም የንጹሐን ጸሎት መዓዛ ነው። እመቤቴ ሆይ በአንቺ ጸሎት ታድርግ፣ በዚህም ዕጣን ማዕጠንት ትዋሃድ። በእስራኤልም ቅዱስ ፊት የተወደደች እርሷም የተቀበላት ትሁን። በጸሎትሽም መዓዛ ጸሎቴ የጣፈጠች ትሁን። ልጅሽ በመቀበል እንዲያሸታት በሉባር ተራራ ሸትተውን የኖህን መሥዋዕት እንዳሸተተ አብርሃም በተራራ ላይ የሰዋውን መሥዋዕት እንደተቀበለ ጸሎቴን ደግሞ ይቀበልልኝ። ይስሐቅ በአዘቅት መሐላ፣ ያዕቆብ በሜዶን አውራጃ በምትሆን
በሎዛ የሰዉትንም እንደተቀበለ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የምሕረት ነቃ የሚሆን ልጅሽን ለምኝ። ኃጢአቴን እንዳይዘክር እንዳያስብ። በኃጢአት እንደኔ ያለ ሴሰኛ፣ እርኩስ፣ አበሰኛ፣ በደለኛ የለም። እንደ ልጅሽም ቸር ሰው ወዳጅ ይቅር ባይ ከመዓት የራቀ ምሕረቱ የበዛ እውነተኛ የለም። የመድኃኒት ብልቃት ድንግል ሆይ ጸሎቴ በልጅሽ ፊት የተወደደ ይሁን። የሙሴ መሥዋዕት በምድረ በዳ የአሮን መሥዋዕት በምስክሩ ድንኳን የተወደደ እንደሆነ በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የሰው ልጆች ሁሉ ጸሎት መመላለሻ የአዳምን ልጆች ሁሉ ምህላ መቀበያ ንጽሕት የወርቅ መሰላል የአካል ሦስትነት ወዳለባት ወደ ላይ ጸሎቴን አሳርግልኝ። በዚያውም ላይ ኃጢአቴን የሚያርቅ ዕዳዬን የሚከፍል ያማረ የተወደደ እግዚአብሔርን በረድኤት የተቀበለው ይሆን። ወደ መንግሥተ ሰማያት የምታገባ የመድኃኒት ደጅ ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ ሰርግ እንድገባ አድርጊ። የክርስቲያን ወገኖች ሁሉ የሚጠጉባት የሃይማኖት በትር ድንግል ሆይ በኃጢአት ተሰናክዬ በመሪር ለቅሶ ላይ ከመውደቅ ደግፊኝ። የሕይወት ውሃ መቅጃ የክብር ምንጭ ድንግል ሆይ ከሥጋዬ ርኩሰት ንጹሕ አድርጊ። ያውም የማመንዘር ርኩሰት ነው። ከሽቱ ሁሉ መዓዛ ያማረ የተወደደ የበረከት አበባ የሚሆን አማኑኤልን ሊያስገኘሽ ነባቢት ገነት ድንግል ሆይ በሽቶሽ መዓዛ እንድጣፍጥ አድርጊኝ። በንጽሕናሽም መዓዛ የኃጢአቴን ሽታ አርቂልኝ። በወርቅ ዘርፍ ልብስ የተጎናጸፈች የተሸለመች ንግሥት ሆይ በየጊዜው በየሰዓቱ የንጽሕና ልብስ የቅድስና መጎናጸፊያ እንድለብስ አድርጊኝ። አመፀኞች በደለኞች የሚሆኑ አሕዛብ አርበኞች በጦርነት የማይደፈሩ ኃያላን ሠራዊት ሊወጡባት ሊደፋፈሯት የማትቻል የመሃይምናን መጠጊያ አምባ ኮረብታ ድንግል ሆይ ካልታወቀ ከተሰወረ ከታወቀ ከተገለጠ ጠላት መነሳሳት አድኘኝ። ከአመፀኞች ከበደለኞችም ጸብ ክርክር ሰውሪኝ። ከምላስ አሉባልታ በጥላሽ በረድኤትሽ ክንፍ ሸፍኚኝ። የሲኦል አጋንንት የማይበረታቱባት የቤልዜቡል ሰራዊትም የማያጠፏት በማይከፈል በሦስቱ ቅዱስ ሃይማኖት የወርቅ መሠረት ላይ የተመሠረተች የማትፈርስ ሕይወት የመድኃኒት ግድግዳ ድንግል ሆይ ለዘላለም እውነተኛ ምግብ የሚሆን መና የተከማቸብሽ የወርቅ መሶብ ሆይ ብርጽፎራውን የቁርባኑን መሥዋዕት ልጅሽ እንድቀበል አድርጊ። የመንፈስ ቅዱስ መዓዛ የተዋህደውን የሚስጥሩ ወይን የምትሸከሚ የወርቅ ጽዋ ድንግል እናቴ ሆይ ከልጅሽ ከወዳጅሽ ሥጋና ደም እንድቀበል የተገባው አድርጊ። በመጠጣትም ቅዱስን በመቀበልም ንጹሕ ለሆን ድንግል ሆይ የንጉሥ እናት ንግሥት እመቤቴ የእግዚአብሔር እናት ክብርት የአምላክ እናት ንጽሕት የንጹሕ ባሕሪ እናት ሰማይ የፀሐይ መገኛ ቤተ መንግሥት የመሲህ እናት ታቦት የሕግ ጽላት እናቴ ቅድስት ድንግል ማርያም ሆይ ከሁሉ ፈጣሪና ጌታ በተሰጠሽ ክብርና ጸጋ ደካማ ባሪያሽን ይቅርታ አሰጪኝ። ድንኳን የነባቢ በግ እናት የወይን ሐረግ የሕይወት ፍሬ መገኛ ብዥት ግምዣ የጠል መውረጃ መሠዊያ የሰማያዊ ቁርባን እናት መርከብ የዋነተኞች እናት መቅደስ የካህናት እናት ሰፊ መጋረጃ የመለኮታዊት ምስጢር መኖሪያ ዓለም በመሃል እጅሽ ከያዝሽው ልጅሽ ዘንድ ይቅርታ አሰጪኝ። መቅረዝ የብርሃን እናት ንጽሕት የናዝሬቱ ኢየሱስ እናት ልዕልት በአርያም የሚኖር የልዑል እናት
ቡርክት ውድስት የምስጉን እናት ምዕዝት የሽቱ እናት የወርቅ ሳጥን የዕንቁ ባህሪ መገኛ ደካማ ልጅሽን አታሳፍሪ። ጎሞር የመና እናት የኢየሩሳሌም የትንቢት አገር የሐዋርያት መመኪያ ምስራቅ የሰማይ ኮከብ መገኛ እናት ድንግል ሆይ ሳላቋረጥ አመሰግንሽ ዘንድ የኪሩቤልን አንደበት የሱራፌልን ልሳን ብቀበል በዚህም ምስጋናሽ ለመፈጸም አልችልም። ልዑሉንም ምስጢር እናገር ዘንድ እንደ ነቢዩ ሕዝቅኤል የተሰወረውን ምስጢር እንደ ዮሐንስ የእውቀት መጻሕፍትን ብበላ በዚህም ውዳሴሽን ለመፈጸም አልችልም። የሰለሞንን ጥበብ ብነሳ የልቡናዬን ብስቅ ቢሰፋ እስከ ባሕርም ቢዘረጋ የቃሌም ቡቃያ እስከ ቀላይ ድረስ ቢጠልቅ በዚህም ውዳሴሽን ለመፈጸም አልችልም። መጋቢ ብርሃናት በሆነ በቅዱስ ዑራኤል መልአክን እውቀትን የሚገልጥ የእሳት ጽዋን ሱቱኤል የሚባል ዕዝራ እንደጠጣ የመጻሕፍትን ነገር የሚናገር የምስጋናን ጽዋ ብጠጣ በዚህም ቅዳሴሽን ለመፈጸም አልችልም። ድንግል ሆይ ሰውነቴ ሁሉ እንደ በትን የተሞላ ቢሆን በአጥንቶቼ ቁጥር እውቀት ቢሰጠኝ የራሴ ፀጉርም ሁሉ መናገር ቢሰጠው በዚህም ውዳሴሽን ለመፈጸም አልችልም። ድንግል ሆይ ሰውነቴ ሁሉ እንደ በትን የተሞላ ቢሆን በአጥንቶቼም ቁጥር እውቀት ቢሰጠኝ የራሴም ጠጉር ሁሉ መናገር ቢሰጠው በዚህም ውዳሴሽን ለመፈጸም አልችልም። ሰማይ በስፋቱ ብራና ቢሆን ባሕርም ቀለም ቢሆን ምስጋና የተመላው ክብርሽን ገናንነትሽን ለመጻፍ በዚህም ምስጋናሽ ለመፈጸም አልችልም። የነቢያትና የሐዋርያት ማኅበር ለመፈጸም የማይችሉት ውዳሴሽን እኔ ወራዳው ለመፈጸም እንደምን እችላለሁ? ድንግል ሆይ የመነኮሳት ማኅበር ለመፈጸም የማይችሉትን ቅዳሴሽን እኔ ምስኪኑ ለመፈጸም እንደምን እችላለሁ? አሁን ግን የኃጢአቴ ብዛት ከቁጥር ከስፍር የተረፈ ሆኗልና በልመናሽ ናቂልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ቅድስት ድንግል እመቤቴ ማርያም ሆይ ለጸሎት እጄን ወደ ልጅሽ በዘረጋው ጊዜ ስለ እኔ ለመጸለይ ቅዱሳት እጆችሽ ንጹሐን ጣቶችሽ ወደ ልጅሽ ዘርጊ፣ ከእኔም ጋር ቁሚ። በእርሷ ያለውን ምኞት ግዳጇን ለማግኘት ልቦናዬ እንድተጋ እንዲሁ ደግሞ አንቺ ግዳጄን ለመስጠት የከበደውንም ጭንቄን ለማቅለል የተጋሽ የነቃሽ ሁኚ። ከሁሉ ይልቅ እኔ ድሃ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በአንቺ ባለጸግነት እመካለሁ። ከሁሉም ይልቅ ኃጥእ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በንጽሕናሽ እመካለሁ። በእኔም በጎ ሥራ በትሩፋቴም የመጽደቅ ተስፋ የለኝም፣ በአንቺ ጽድቅ በበጎ ሥራሽ እንጂ። በራሴ ድካም የመዳን ተስፋ የለኝም፣ በአንቺ እንጂ። ኃጢአቴን ለመናገር ለምን እፈራለሁ? አለመናዘዜስ ለምንድን ነው? የሚከሱኝ ጠላቶቼ የሚመሰክሩብኝም ኃጢአቶቼ ሳሉ እንግዲህ ኃጢአቴን እናገራለሁ። የተሰወረውን በሚያይ አፍ የተናገረውን ልቦና የመከረውን መርምሮ በሚያውቅ በልዑል እግዚአብሔር በዓይኖች ፊት የተገለጠ ሲሆን እኔ ለምን እሰወራለሁ? እኔ ብሰውረው ኃጢአቴ ሊከሰኝ ይጮኻል። በደሌም ለማመን እኔ እንግዲህ ለምን ዝም እላለሁ? የሠራሁትን ክፉ ሥራዬ ያሳጣኛል። እኔ እንዳልሠራ ለምን እሆናለሁ? የሚዘልፈኝ ምስክር አልሻም። እኔም ለራሴ የራሴን ዘለፋ አነባለሁ እንጂ ለምን እሰውረዋለሁ? የማይሰወርልኝን ስለዚህ እንዲህ እላለሁ፣ ስለ ኃጢአቴ ራሴን ወደ ልዑል እግዚአብሔር አስጠልላለሁ። ደግሞም እንዲህ እላለሁ፣ ኃጢአቴ ከራሴ ፀጉር በስቶአልና እንደ ጽኑ ሸክም ከበደኝ። ከስንፍናዬም የተነሣ ቁስሌ መገለ፣ እጅግም ሸረተተ ከረፋም። ዳግመኛም እንዲህ እላለሁ፣ ስፍር ቁጥር የሌላት ክፉ ነገር አግኝታኛለችና ኃጢአቶች ያገኙኝ።
ያዙኝም፣ እኔ ግን ማየት ተሳነኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ስለ እኔ ጸልይ፣ ለምኝልኝ። ስለ እኔ በአንቺ ጸሎት አምኛለሁና ከልጅሽም ይቅርታ መምጣት አንጋጥጣለሁ። ለክብርሽም እሰግዳለሁ፣ ለገናንነትሽም እገዛለሁ። ለአንቺ አገልጋይ የሚሆን የባርነት ደብዳቤ በልቤ ሰሌዳ ተጽፏል። ጽሕፈቱም እንዲህ የሚል ነው። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም በዕብራይስጥ ማርያም ለተባለች ለተመረጠች ንዕድ ክብርት ለሆነች ማርያም ልጇ ወዳጇ ኢየሱስ ክርስቶስ በደሙ ዋጅቶናልና። ይህችም ደብዳቤ በልጅሽ በኢየሱስ ክርስቶስ በደሙ ቀለምነት በልቦናዬ ሰሌዳ ተጽፋ ትኑር። ጽሕፈቷም ለዘላለሙ አትፋቅ። በውሃ በእሳትም ቢሆን በስቃይም በመከራም በሞትም በሕይወትም ቢሆን አትደምሰስ፣ ለዘላለሙ ተጽፋ ትኑር። የተሰወረውን የሚያውቅ መንፈስ ቅዱስ ያንብባት፣ የሚያጥፋትም የለም። ያለመለየት በአኗኗር በተባበሩ አንዱም ሳይበልጥ አንዱም ሳያንስ አንዱ ሳይቀድም ከአንዱ ወደ ኋላ ሳይቀር በአገዛዝ በአኗኗር በመልክ አንድ በሆነ በአብ በወልድ በመንፈስ ቅዱስ ስም ታትማለችና አኳኋናቸውም አይታወቅም። ይህ ከዚህ ነው፣ ሁለተኛውም ከዚህ ውስጥ ነው፣ ሦስተኛውም እንዲህ ያለ ነው አይባሉም። ባለመለየት ሲኖሩ ለቀዳማዊነታቸው ጥንት ለዳህራዊነታቸውን ፍጻሜ የለውም። ለዘላለሙ በእውነት አላስት የሚሰማውን ሁሉ ይበል አሜን። በእውነት ይሁን ይደረግ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ የምሕረት አስራት አድርገሽ ውሰጂኝ። ሰውና መላእክት በተሰበሰቡ ጊዜ መባቅርትም በተጨነቁ ጊዜ የበደሉትም የዕዳ በደላቸው ደብዳቤ በተገለጸ ጊዜ የተዳደፉትንም በሚያረክሳቸው ጊዜ በተድላ በደስታ ከአንቺ ጋር ኖር እንድመላለስ አድርጊኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ያለ ዋጋ የምሕረትን ምጽዋት ከአንቺ ዘንድ እለምናለሁ። ወንድ ልጅ ከአባቱ መልካሙን ስጦታ እንዲለምን፣ ሴት ልጅም ከእናቷ በጎዋን ነገር እንደምትለምን፣ ወንድ ባሪያ ከጌታው፣ ሴት ባሪያ ከእመቤታቸው እንደሚለምኑ እንዲሁ ከበጎ ሥራ ከትሩፋት ባዶ ስሆን በአንቺ ደግነት ከሚገኘው በጎውን ዋጋ ለማግኘቴ ነፍሴ ትታመናለች። የመለኮት ዙፋን ሆይ ከምስጋና ጌታ በቀር ምንም ያልገባባት ንጽሕት አዳራሽ፣ እርሱ ግን እንደተቆለፈች የገባ እንደተዘጋችም የወጣ ለልጅሽ ሙሽርነት ደብረ ጽዮን እንድቀመጥ ዝግጁ አድርጊ። የአሳትን ዘመዶች እርሳቸውም የሦስቱ አስማት የሥላሴ ማኅበር የሚሆኑ የቅዱሳን ነፍስ የምትሰበስብ መረብ ሆይ ከሐር ፈትል የተሠራች በወርቋም መርገፍ የተጌጸች የተከፋፋች ጌጧ ፈርጧም ለዓይን የሚያምር ነጽሔት የተድላ ደስታ መጋረጃ የአሸናፊ ልዑል እግዚአብሔር የባሕሪ ልጁን የተሸከመች የአሚናዳብ ሰረገላ ዓለሙን ሁሉ የመላ እርሱን የተሸከምሽ ድንግል ሆይ ሁከትን ከተመላ ዘመን በዓለም ላይ ከሚሰራ ተንኮልና ጥፋት እድን አድርጊ። የዓለም ሁሉ አርነት ደብዳቤ የተጻፈብሽ የሕይወት መድኃኒት ሰሌዳ ሆይ በኢየሩሳሌም ሰማያዊት ማዕድ ስሜን ጻፊልኝ። የሕግና የሥርዓት ነቃ የሚሆኑ የነቢያት ማኅበር ድንኳን የተተከለበት የአሕዛብ ብርሃን የዕውራን መሪዎች የሚሆኑ ሐዋርያት የተተከለበት ትስብእት እስከዚህ ድረስ የለበሰ አምላክ የመከራው ተካፋዮች የሚሆኑ እንደ በግ በሰይፍ የታረዱ እንደ ወርቅ በእሳት የተፈተኑ የሰማዕታት ማኅበር ድንኳን ከተተከለበት ለንጉሠ ነገሥት እጅ መንሻ የመንፈስ ቅዱስ ድልብ የተባሉ ያለማቋረጥ ለማመስገን
ያለ ርኩሰትም በንጽሕና አኗኗራቸው እንደ መላእክት ሥርዓት የለወጡ የደናግል የመነኮሳት ማኅበር ድንኳን ከተተከለበት የአዲስ ሥርዓት መሥዋዕት መዓዛ የሚሰምርብሽ ንጽሕት ጠረጴዛ ሆይ የኔን ርኩሰትና ዝገት በንጽሕናሽ ወልውለሽ አጥፊልኝ። ጽሕፈታቸው የልዑል እግዚአብሔር ጽሕፈት፣ ሥራቸውም የልዑል እግዚአብሔር የሚሆን የመሐላ ጽላት በወርቅም የተለበጠ ታቦት በውስጡ ያለባት የቅዱሳን ቅድስት የተባለች የሕይወት የመድኃኒት ሁለተኛ ክፍል ሆይ ከሞት ወደ ሕይወት አሸጋግሪኝ። ለኃጢአቴ ስርየት ለብዙዎችም ቤዛ ሊሆን ራሱን ያማረ የተወደደ መሥዋዕት የበጎ መዓዛ አድርገው ያቀረበ የካህናቱ አለቃ ልጅሽ ኢየሱስ ክርስቶስ ወደ ገባበት ጽርሐ አርያም መጋረጃ ውስጥ ስሜን ጻፊልኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በጸሎትሽ የታመንኩ ስሆን ማንን እፈራለሁ? ከማን ግርማ መፈራት የተነሳ ደነግጣለሁ? እንግዲህ የሚችለኝ የለም። ሰማይ መጅ ቢሆን ምድር ወፍጮ ቢሆን እኔንም ለመፍጨት ቢገናኙ የሚያደርጉኝ የለም። ምድርም ከበታቿ ያለውን የቀላይን ምንጭ ሁሉ ብታመነጭ ቀድሞ በኖህ ጊዜ እንደተደረገ የጥፋት ውሃን ለማውረድ ሰማይ ቢቀደድ በጸሎት ሻምኜ ሳለው የሚጎዱኝ የሚያደርጉኝ የለም። በሉጥም ዘመን በሰዶምና ገሞራ ላይ እንደዘነመ እሳትና ድጅ ቢዘንም በጸሎት ሻምኜ ሳለው የሚያደርጉኝ የለም። በሎጥም ዘመን በሰዶምና ገሞራ ላይ እንደዘነመ እሳትና በድኝ ቢዘንብም በጸሎት ሻምኜ ሳለው የሚያደርጉኝ የለም። ኖህም በእንጨት መርከብ ከማያህ እንደዳነ እንዲሁም እኔም በቅድስናሽ መርከብ እድናለሁ። ሎጥም በቅዱሳን መላእክት እጅ ከወረደ እሳትና ድኝ እንደዳነ እኔ ደግሞ ረዓብ ቀይ ባህር በቤቷ መስኮት 17ቱን የከነዓን ነገሥታት ካጠፉ ከእስራኤል አርበኞች እንደዳነች እኔንም እንዲሁ በጸሎትሽ በመታመን ከምትመጣብኝ ከጠላት ጠብ ክርክር እንዳመልጥ የልጅሽ የወዳጅሽ የደሙን ቅላት ምልክት አድርጌ እድናለሁ። ቅድስት ድንግል ሆይ ምስጋናሽ ለልቤ መሰንቆ ነው፣ የውዳሴሽም ዝማሬ ለአፌ እንዚራ ነው። የፊትሽም መልክ በዓይኖቼ ፊት የተሳለ ነው። የስምሽንም አጠራር ከመስማት የተነሳ አጥንቶቼ ይንቀሳቀሳሉ፣ ለምስጋናሽም እሰይ ይላሉ። የሙዚቃ ድምፅ የዘፋኙን ልቦና እንዲያነቃቃው የዘማሪንም ልቦና የመሰንቆ ጩኸት እንዲያነሳሳው የስምሽ መጥራት እንዲሁ ልቦናዬን ያነቃል። ፍቅርሽ በልቦናዬ አደረ፣ እንደ ውሃ በአንጀቴ እንደ ቅቤ በአጥንቴ ገባ። የውዳሴሽም ማህሌት ጌጥ ሽልማት እንደሆነኝ ለክብር ለመብራት ጌጥ ሆነኝ። በወርቅ ላይ እንደተለበጠ ዕንቁ በሐር ፈትልም እንደተደረደረ ፈርጥ በነገሥታት ራስ ላይም የሚያንጸባርቅ ዘውድ እንደ ሙሽራም ሽልማት እንደ ሙሽራይቱም ጌጥ። ድንግል እናቴ ሆይ ያለ ርኩሰት ሙሽራ አደፍ ጉድፍ የሌለብሽ የሰርግ ቤት በንጽሕና መጸነስሽ ከፍጥረት ሁሉ ልዩ ነው። መውለድሽም ያለ ርኩሰት ነው። ሰውነትሽ በማይለወጥ በድንጋሌ ማኅተም የታተመ ነው። የነፋሳት ኃይል የማይጥሏት የወንዝ ፈሳሾች የማያናውጧት ለዘላለሙ ጸንታ የምትኖር አዳራሽ ሆይ ከመገፋት ከመውደቅ አድኝኝ፣ የእውከት ዘመን አውሎ ነፋሱ አስነስቶብኛልና። አምሮ ከተሰራ ደርከኖ ከሚባል ግምጃ በወርቅ ፈትል የተደረደረች የተከፋፋች ያክንትም ከሚባል ዕንቁ ከቢሶስ ልብስ ጶደሬም ከሚባል እጽፍ ድርብ የተሰራች የሊቀ ካህናት የአሮን ልብስ በውስጧም የዘይት እንጨት የተባሉ 12ቱ ነገደ እስራኤል ምሳሌ 12ቱ ዕንቁ የተደረደሩበት የ12ቱም አቅናቅ ትርጓሜያቸው
በ12ቱ ሐዋርያት የመለኮት ደቀ መዛሙርት ይተረጎማል። ደግሞ በውስጧ እንደ ሮማን ፍሬ የወርቅ ሻኩራ ያለበት ሄዴጴጤን ልብስ፣ ሻኩራዎችንም የሙሽራይቱ ጌጥ፣ ፈርጥ የተባሉ ቅዱሳን ሰማዕታት ያለ መጥፋት የሚበሩ ፋናዎች ናቸው። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ቅድስት ድንግል ማርያም ሆይ የንጽህና መጎናጸፊያ እንድጎናጸፍ፣ የሃይማኖት መጨከንን እንድለብስ፣ የመመረድ ድርብ በፍታን እንድከድን፣ የሕይወትን የመድኃኒትን አክሊል እንድቀዳጅ አድርጊኝ። የልጅሽን የመስቀሉን በትር በመያዝ በጠላት ኃይል ላይ ሁሉ የተፈራው ልሁን። የሚቃረኝም ጠላት በልጅሽ በወዳጅሽ በችንካሮቹ ፍላጻው ልንደፈው። የመለኮትንም ሰይፍ የታጠቅኩ ልሆን። የጨለማው መኳንንት መላእክተ ጽልመት እኔን ለመቃወም ለመከራከር እንዳይችሉ የጽድቅ ጋሻን ከግራና ከቀኝ የተጋረርኩ ልሆን። የንጹሐን ደናግል መመኪያቸው ድንግል ሆይ የኃያላን ሰማዕታት እናት ለማህይምናን ሁሉ ተድላ ደስታቸው ክብርት የተዋረዱትን ከፍ ከፍ የምታደርጊያቸው እናቴ ሆይ ተዋርጃለሁና ለክብር አብቂኝ። በጽሔት የተመረጡትን የተድላ ደስታቸው ማረፊያ መሬታውያን ፍጥረታትን ከሰማያዊ መላእክት ጋር እንደምታደርጊያቸው ቡረክት በቅዱሳን ሁሉ ዘንድ የተመረጠች ናት። በተደነቁትም ሁሉ ማህበር ሹማምንት ዘንድ የተመሰገነች ናት። የመለኮትንም ሰይፍ የታጠቅኩ ልሆን። የትጓን መላእክት ማህበር ሁላችሁ ወደ እኔ ኑ። ስማችሁ የተጠራ መላእክት፣ የከበራችሁ የምስጋና መላእክት፣ የተመረጣችሁ የቅዳሴ መላእክት ወደ እኔ ኑ። ጽኑዓን የኃይል መላእክት፣ ታዛዥ የተልእኮ መላእክት፣ ረዳትነት የማዳን መላእክት፣ መንፈሳውያን ረቂቃን ይቅር ባዮች የህብረት መላእክት፣ ባላደራዎች የዕቋቤ መላእክት ለይቅርታና ለምህረት ወደ እኔ ኑ። ግርማን የእሳት መላእክት፣ አስደንጋጮች የነጎድጓድ መላእክት፣ ብሩሃን የጸዳል መላእክት፣ ረዋጽያን የደናግል መላእክት፣ ኃያላን የነፋሳት መላእክት ለይቅርታና ለምህረት ወደ እኔ ኑ። ወደ እኔ ኑ። በፀሐይና በጨረቃ በከዋክብትም ላይ የተሾማችሁ መላእክት፣ ባህሩን ወንዙን ውሃ ሁሉ ምንጩን ለመጠበቅ የተሾማችሁ መላእክት፣ የእንጨቱን ፍሬ የምድረ በዳውንም እንጨት አትክልት አዝርትን ለመጠበቅ የተሾማችሁ መላእክት ለይቅርታና ለምህረት ወደ እኔ ኑ። የሚበሩትን ሁሉ አዕዋፍ በውሃ ውስጥና በምድር ላይ የሚንቀሳቀሰውን ሁሉ ለመጠበቅ የተሾማችሁ መላእክት፣ የቆላ የላብ መላእክት፣ የብርድና የውርጭ መላእክት፣ የበረድና የጉም መላእክት ለይቅርታና ለምህረት ወደ እኔ ኑ። የአውሎ ንፋስና የአመዳይ መላእክት መናብርት፣ ስልጣናት፣ አጋዕዝት፣ ኃይላት፣ መኳንንት፣ ሊቃናት፣ በአኗኗር የተከበራችሁ አርባብ ወደ እኔ ኑ። ሰይፍ ጃግሬዎች የሚካኤል ሰራዊት፣ የጌታን ጠላት የምትገዳደሉ የገብርኤል ሰራዊት፣ በኃይል የታጠቃችሁ የእሳቱንም ሰይፍ አጽንታችሁ የያዛችሁ ወደ እኔ ኑ። የእሳት አክሊል ራስ ወርቅ የደፋችሁ የማሸነፍ ጋሻ የያዛችሁ የሩፋኤል የሰራዊት ጋሻ ጃግሬዎች፣ የኡራኤል ሰራዊት፣ የብርሃኔ መላእክት ልቦናን የሚያሸብር የሚያሸሽ ነጋሪት ድምፅ ምስጋናን የምታሰሙ ወደ እኔ ኑ። የሰዳክኤል ሰራዊት፣ የመብረቅ ልብስ የለበሳችሁ የእሳት ጦር የያዛችሁ ለጦርነት የተዘጋጃችሁ ሰራዊት፣ የማያቋርጥ ምስጋናን የተሞላችሁ የአናንኤል ሰራዊት፣ በየጊዜው በየሰዓቱ የቅዱሳንን ጸሎት ለማሳረግ የምትላኩ መላእክት ወደ እኔ ኑ። ምሉዓል አዕይንት ኪሩቤል ለእያንዳንዱ 4 ገጽ ያለው የእያንዳንዱም ክንፍ 6 ነው። ሰረገላቸውና ክንፋቸውም ዓይን የተመላ ነው። ሱራፌልም ቅዳሴን የተመሉ ናቸው። ክንፋቸውም 6 ነው። ከእርሳቸው ደግሞ የከበሩ የተመረጡ 24 አለቆች አሉ። ለመለኮት
ገናንነት ለጌትነቱም እጅ መንሻ ሊሆን የቅዱሳንን ጸሎት የሚያሳርጉ ናቸው። ከኪሩቤልም በአኗኗር የከበሩ የልዑል እግዚአብሔር ሰረገሎች ወደ ሰራዊት ጌታም የቀረቡ አሉ። ይህም ነቢዩ ሕዝቅኤል እንደተናገረው አንዱ ገጸ ሰብ፣ ሁለተኛው ገጸ አንበሳ፣ ሦስተኛው ገጸ ላህም፣ አራተኛው ንስር፣ አርባዕቱ እንስሳ ኪሩቤል ናቸው። መቼም መች ለአንዲት መጠነ ኅጠት ሰዓታት እንኳን ቅዱስ 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 እግዚአብሔር እያሉ ምስጋናውን አያቋርጡም። እንኪያስ ሁላችሁ ማኅበረ መላእክት ወደ እኔ ትመጡ ዘንድ እናገራለሁ። ይኸውም በዕብራይስጥ ማርያም የተባለች ኦሪት ክብርት ቅድስት ወላዲተ አምላክ ድንግል ማርያምን ከእናንተ ጋር በአንድነት እንዳመሰግን። ነገር ግን እናንተን ለመጥራት የምደፍር በእኔ ደግነት በጎ ምግባር አይደለም። እናቴ ቅድስት ድንግል ማርያም ሆይ በማያልቀው በረከትሽ እኔን ምስኪኑን አገልጋይሽን በረከትሽና በረድኤትሽ ዳብሺ ዛሬም ዘወትርም ለዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።